የሁለቱ ቲክቶከሮች መካከል የተጧጧፈው ጸብ እንደቀጠለ ነው። ማጥያተኛ የሚመስሉ ሰዎች አንዳቸውን ጠልፈው ለመጣል ሩጫ ላይ ናቸው። አብረን ታሰር ነበር ማለት በትንሹ 4 5 6 7 ኦኬ። አንተ ማን ላይ ነው? እኔ በመኪና ነኝ፣ በሞተር ታጅበው ጠዋት የነዳሁትን ከሰዓት አልነበረም፣ ከሰዓት የነዳሁትን ማታ ነው። ለህግ አሳልፈን የምንሰጣቸው ሰዎች ወይ ደግሞ ለንስሐ አባት የሚነገረውን ሚዲያ ላይ መጥቶ እጃጅኑላ ጃኒ ላይ ያለው ጥቃትና አዶናይ ላይ ያለው ዝምታ ተሰበረ። ስለ ጃኒ ላወራ ነው። የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ ተፈቶ ይሄ እምቡጥ ከንፈርሽን እስከምገጠው ትቆርጣታለህ። አንተ እያማረ ነው የሚቀር በቃ ያምራሃል፣ መቼም አታገኘው። ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም እንደ ሁሉ ጊዜውም በጣም ምርጥ ቪዲዮችን ይዤላችኋለሁ። መነጋገሪያ እንዲሁም ደግሞ አዝናኝ አስተማሪ ቪዲዮ የሆኑ ቪዲዮቻችን ላይ ሪያክት እናደርጋለን። ታዲያ ብቻዬን አይደለም፣ እናንተም ኮሜንት ላይ ሐሳባችሁን በራሳችሁን ሪያክሽን ማሳየት ትችላላችሁ። ብቻ እንደ ሁሉ ጊዜውም ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ የሁል ጊዜም ቤተሰብ እንድትሆኑ እጋብዛችኋለሁ። ሁለተኛ ቻናሌን ኮሜንት ላይ ገብታችሁ ሰብስክራይብ ላይክ አድርጉ። በዛም ቤተሰብኑን 3 ቻናሎች አሉኝ፣ ሰብስክራይብ አድርጉ ፕሊስ ገብታችሁ። ዛሬ በጣም አሪፍ ቪዲዮዎች አሉ። በዛው ልክ ደግሞ በጣም መኮርኮም ያለባቸው መመከር ያለባቸው ሰዎች አሉ፣ እንመክራቸዋለን። ለግለሰብ ሁሉ ጊዜ እናወራም። እስከ መጨረሻ ድረስ የትም እንዳትሄዱ። ተጠርጣሪ ገርልፍሬንድ አንተ ያስኩ ምንድነው? አሁን ከሁለት ደቂቃ በፊት ቴሌግራም ላይ ሃይ ሰላም ነሽ ስለ ሃይ ሰላም ነሽ እንዴት ነሽ አልከኝ ልጅ እራሴው ነኝ በፊት አቤት ስለላ እና ሰላም ስትለኝ ሰላም እኮ ነው ያልኳት፣ ምንም አላጠፋው ያስኩክ። ቆይ እሺ ምን ማለት ነበር የነበረብኝ? ሰላም ነክ ስትልህ አያገባሽም ገርል እንዳለኝ ብለህ ብሎክ ነበር ማድረግ የነበረብህ። አንቺ በጣም እግዚአብሔር ሰላምታ ብትታዩ ምናምን ፒስ ነው። እኔ ምንሽ ልጅቷ ፕሮፋይል ፒክቸር ያረግሻት ልጅ ቆንጆዬ ነገር ነች፣ ግን በአካል ታውቂያታለሽ ወይስ ዝም ብለሽ ከኢንተርኔት ላይ አውርደሽ ነው ያረግሻት? በአካል ታውቂያታለሽ ማለች? አቤት ማነው እዚህ ዞኝ የፖሊስ ሚስት ሲኖር ከማይታችሁ ያለው መስሏችሁ ነው? እውነት ምንም የለኝም እኔ ሚሰማኝ የለም እንዴ? አረ ወይኔ ጉዴ ፈላ። ማነሽ? ምንድነው እንዴ? ማሪ እንዴት መጣሽ? ቶሎ ቢቀጠሩ አለብኝ። ቶሎ ፍቺና እንዴ ምን ነው? እኔ ቤት አስቀምጣ አንተ ከማንም ጋር ትልከሰከሳለህ። አረ እኔ እውነት አልተከለከ እኔ አንቺ ነኝ እንዴ? አትዋሽ በቃሽ። እሺ ካቦክሽብኝማ እኔ እኮ ለፍቅራችን ገንዘብ ያስፈልገናል ብዬ ነው። አንድ አዳር ከኔ ጋር ደርና ገንዘብ እሰጣለሁ ስትለኝ ለዛ ብዬ ነው እንጂ ለሌላ ነገር አለ እንዴ? እውነት እንደዛ አይደለም። አንቺ ነሽ እንዲያርገችኝ ፍቅርን ትመርጣለህ። ቶሎ ይሻላል። ግን ለፍቅራችን ደግሞ ወይኔ ጥፊ ገንዘብ አይሻልም? ለፍቅራችን ገንዘብ ይዤ ልምጣና ፍቅራችንን እናጠነክሯለን። ንግግርህ እስከዛሬ ለፈውበት ታውቃለህ። እሺ ከዛሬ ለፈውበት ገደል ለከተት እሺ አያረ ነኝ በእናትሽ። ወይኔ በምን ምክንያት ነው ቺት ልታደርጉ የምትችሉት? ወይ ደግሞ እንደዚህ ሰዎችን መተማመን ደረጃ ላይ የሚደርሱ? እዚህ ትንሽ ያስፈራል። ገንዘብ ለማግኘት ራስን መሸጥ። እሺ ምንድነው የተፈጠረው? ምንም ያህል የቱንም ያህል ቪዲዮ ሲሪየስ ጉዳይ ትኩረትን የሚፈልግ ጉዳይ እንኳን ቢሆን በቃ ኮሜንት ስትገባ ሌላ ማይገናኝ ፍየል ወዲህ ቅዝምዝም ወዲያ የሆነ ሀሳብ አለ። ኧረ ጋይስ ቲክቶክ ይሄ ነገርማ አድርጎናል። እና ማንኛውም ይሄ ቪዲዮ ሳይቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ እሺ። መሐንዲሶች ስለዚህ ነገር ምን ትላላችሁ? ብሎኬት ላይ ኮንክሪት እየሞሉ ነው። እኛ ጋር ተሰርቶ ያውቃል እንደዚህ አይነት ነገር? ጥቅሙ ምንድነው? ከኢኮኖሚ አንጻርስ እንዴት ታዩታላችሁ? ምናልባት እንዲጠነክርላቸው ይሆናል እየተጠቀሙት። አሪፍ እኮ ነው። ታዲያ ምንድነው ኮንስትራክሽን ላይ አስቀምጡልኝ። ኮንስትራክተሮች አሳፍቱ። ጥንካሬው እንዳለ ሆኖ ህንጻው ላይ ክብደት ይጨምራል። ያው ግን እኔ ሾፌር ነኝ የማይመለከትህ ነገር አረተ ቦሎ አቤት አራታምዶ እንዴ ይሄን ተመልከቱ። ጥንካሬው እንዳለ ሆኖ ለልማት ለማፍረስ ከባድ ይሆናል።
ያው እኔ ግን ደንብ ነኝ። ደንብ ሆነ እንዴት አንተ? ጥንካሬው እንዳለ ሆኖ ሰው ላይ ኦቨርዶዝ ይሆንብህ። እኔ ግን ፋርማሲስት ኧረ ፋርማሲስት በጣም ጥሩ ነው። ሲሚንቶ ነጋዴ አንተ ለመሸቀል ነው። ብቻ ይመቻችሁ። በደንብ ሼር ኮፒ ሊንክ አድርጉትና እስቲ ቫይራል እንዲሆን አድርጉት ጋይስ። አካውንታችን ልክ ስላልሆነ ሼር አድርጉ፣ ላይክ አድርጉ። እዚህ ላይ ግን ባለሙያዎች ሲሰጡ ጦዛት በሀዘን ቤት ማለት ልጄ ነው እንጂ ጋሽ ተፌ ልጄ ነው አበላው ለኔ ባረገው አይዞህ ጋሽ ተፌ ጎርፍ ላይ አትዋኝ አልኩት። ልጁ የሚሰማ አይነት አይደለም። ልጄ አምባለጌ አጠፋሪ ስንዚህ ነው የምታጤሰው። ልጄ በቃ ይዞት ምንም ማድረግ አይቻልም። እንግዲህ በሉ እኔና ቡናውንም አምቂው መጣሁ። እንጂም ተቀረበ እኔና አይዞሽ እንግዲህ ያልፋል። መጣሁ እንግዲህ ከደቂቃዎች በኋላ ጦዞ እኮ አቤት አቤት አንቺው ቡናው መስተላቀቅ አላውቅም እንዴ? ይሄ እኮ መስተፉ ቅቅ የሚያደርግ ነገር እኮ ነው የሰጡኝ ከልጅቷ። እንዴት ዋሉ የኔ ጌታ? ምን ፈለግ? መድኃኒት እርሶ ጋር ይሰራል ተብዬ አንድ መድኃኒት ፈልጌ ነበር። እኔ ጋር ማይሰራ ምን አለ? አዎ እንትን እንደው አንዲት ልጅ ሌላ እንደ ሙጫ ተጣብቃ ልትለቀኝ አልቻለችም እና ከእሷ ጋር የሚያለያይ ይሄ መስተላቀቅ ነው የፈለግ? መስተላቀቅ እንደዛ አትልም እንዴ? ዋት እኮ አንዱ ስራልኝ ብሎኝ ለሱ ሰርቼ ያዘጋጁት ነው። እንደው ይስጡኛ ለኔ ለእርሱ ሌላ ይሰራል ለኔ ኦኬ የአንዱ ለአንዱ ይሰራል ማለት ነው። ፍቱህ መድኃኒት ነው። እሺ አመሰግናለሁ። ቀረቀስ ብለህ ተጠንቅቀህ ያዛት ነው ካጠገቤ ብንላተፋ እንዴ ወልክ። እሺ በቃ ይሄው ይበቃል አይደል? አመሰግናለሁ። እሺ ከአንድ ቀን በኋላ ምንድነው የሰጡኝ? እኔ እኮ አለያዩኝ እንጂ አጣብቁኝ አላልኩም እንዴ። ማነህ? ከሁለት ቀን በፊት መጥቼ ከሆነች ልጅ ጋር መለያየት ፈልጋለሁ የሚያለያይ ነገር ይስጡኝ ብዬ እኮ ጠይቄዎት እኮ ነበር። መስተላቀቅ የሰጠውልህ አይደለም? የምን መስተላቀቅ እንዴ? መስተላቀቅ አላውቅም እንዴ? ይሄ እኮ መስተፉ ቅቅ የሚያደርግ ነገር እኮ ነው የሰጠው። መስተፉ ቅቅ ከልጅቷ ጋር እኮ ጭራሽ እንደዚህ እጅና ጓንት እኮ ነው ይሁን ነው። ቢጫ ብልቃጥ አይደል የሰጠው? ይሄው ጥቁር ብልቃጥ ነው እንጂ የሰጡኝ። ይሄማ ከሆነ ከባድ ነው። እንዴት? አይ ይሄማ የዘላለም ነው። በቃ ፍቅሯም ይጨምራል። አናት ላይ ትወጣለች። ያኔ ፍቅር ያኔ ፍቅር ወይ ትታገሳለህ ወይ ያረርክ ትኖራለህ። በቃ እንደዚህ አይነት ሴት ጋር ምንም ማድረግ አይቻልም። በቃ መታገስ ግን ግድ ነው። በቃ ትዳር ነው። ምንም ማድረግ አይቻልም። የመራቢያ ክፍል አልቆም ብሎ ተቸግሮሃል። ቴምብራን ይዤልህ መጥቻለሁ። እንኳን አልቆም ያለ የሞተንም የመቀስቀስ ኃይል ያለው ነው። ከማር ከቀረፋና ከቡና የተሰራ ሲሆን ምንም አይነት የጎንዮሽ ጉዳት የለውም። ይህንን አንድ ፍሬ ተጠቅመህ ለ48 ሰዓት ያክል ድረስ አንተን የሚችልህ የለም። ነጋዴ ለኔቱ አረ ወይኔ ስንቱ እንደው ታመጣብን ፈጣሪ ወይ። እኛ እኮ አልቆም ያለን የዚህ ሀገር የኑሮ ውድነት እንጂ ምናምን ነገሮች አይደሉም። እስቲ የኢኮኖሚውን ግሽበት ቀጥ አድርገሽ የሚያቆም ነገር እንደው አምጪልኝ። ሴትዮ ስልቻ እንኳን የሚቆመው በእህል እኮ ነው። በደንብ ከተበላ እኮ ይቆማል። የሰው ልጅ እኮ ከበላ ዲሞፍተር በይው በተጠንቀቅ። ያ የአሜሪካ ሐውልት አለ አይደለ? እንዲህ ብሎ ይቆመው። በቃ እሱ ነው የሚሆነው። የሰው ልጅ ከበላ አይደለም ምናምኑ ሰውነቱን ቀጥ ብሎ ይቆምልሻል። ባይሆን በነፈካጃችሁ ኑሮ ውድነትን፣ ረሃቡን፣ ጦርነቱን፣ እርስ በርስ መባላቱን የዘይትን ዋጋ ከ300 ብር ሳናስበው ብሎ 1600 የገባበትን ብታቆሚልኝ እባካችሁ። እንደው 5 ኮንቴነር ፈልጋለሁ 48 ሰዓት ለጌሾ። እሺ ቡዳዎች ሲገናኙ ምንድን ነው ሜክሲኮ ብፌ አይደል እንዴ? አማርጠ ከቀጭን ኮፍራም ከጠይም ከጥቁር ከቀይ አማርጠ እኮ ነው የምትበለው። እባክህ እየነገርኩ ግን ስትበላ በጣም መጠንቀቅ አለብህ። ባለፈውን አንዷን አይቼ በሏት። እዚህ ጋር ቀጣይለም ነፍስ ውጪ ነፍስ ግቢ አነቀኝ ነው ማለት ሳስበው ብር አድርጋለች። ለካ አንገቷ ላይ ሳይል እጇ ላይ ሳይል እግሯ ላይ ቶሎ ዩጋንዳ አረገችው። ገባኝ እኔ ይሄን ያወጣው የዘንድሮ ሴት ብሩን የቱ ጋር እንደሚያደርጉት አታውቁም። አንዷን ራሱ ትላንትና አይቻት በጣም ታምራለች።
ስልቅጥ አድርጌ ነው የበላው። ከዛ ቤት ስገባ ሆድ ቁርጠት በሆድ ቁርጠት፣ ተቅማጥ በተቅማጥ ለካ ሜካፑ ነው እንዴ። እየተጠነቀቅክ እንጂ እሱማ ግድ ነው። እንዴት ነው አንተ ግን ለመድክ መብላቱን በስትክክል? አዎ በስነ ስርዓት ነው እንጂ የምበላው። ከሰው አልፌ ቁማር መብላት ጀምር። ጀግና ለነገሩ እሱ የከፈተውን ጉሮሮ እኮ ሳይዘጋ አያድርም እኮ እግዚአብሔር ይመስገን። ሳምበላን አርመጪ እኔ የምልህ ነገ ልጋብዝ። የት ቦሌ ልጋብዝ? እኔ እኮ ቁርስ እኮ ጾም ላይ እኮ አልበላም። ባይሆን ዛሬ ማታ ጨረቃ ሙሉ ስለሆነች ፓርቲ ተዘጋጅቷል እንዳትቀር። የት? አውቶቢስ ተራ ነው። ይኸውልህ ካንተ የሚጠበቀው ጥርስን ቦርሸ ብቻ መምጣት ነው። ይሄን ህዝብ ቅማል በቅጫ እናደርገዋለን። እንዳትቀር በቃ ማታ እንገናኝ። አንዳንድ ዛክስ ሰው እኮ በጣም ይፈጠራል። በቃ ይሄ ልጅ ኮፒ ፔስት እንደዚህ አይነት ሰዎች በየሰፈሩ አሉ። ምንም ነው በቃ አካዳሚካል እዚህ ግባ የሚባሉ አይደለም፣ ግን በቃ እንደዚህ ተራራራ በማለት የሚበልጣቸው ሰው የለም። የእስራኤልና የኢራን ሚሳኤል ገና ምድር ላይ ሳያርፍ ኢትዮጵያ ውስጥ የዋጋ ጭማሪ በጥፍ እየጨመረ ይገኛል። የነጻነት ጨዋታ እንደምንላችሁ እንደምንሰምታችሁ እንደምንከርማችኋል። ይህ የነጻነት ጨዋታ ነው። ባንጋፋውና በተወዳጁ ነጻነት ወርቅነህ ስም የተሰየመው የነጻነት ጨዋታ። ሁላችሁም ትመጣላችሁ፣ ነጻ ሆናችሁ ስቃችሁ ትንፍስ ብላችሁ ትሄዳላችሁ። በየዞሩ ሳቅ እንደገና በተከታታይ 7 ጊዜ ያሸነፈ ቤተሰብ ሌላ ሳቅና ቁም ነገር እንደገና በተከታታይ 7 ጊዜ ያሸነፈ ቤተሰብ ሌላ ሳቅ ሌላ ቁም ነገርና ደስታን ገብይቶ ይመለሳል። በዚህ በኩል የሳቅ በሳቅ ቤተሰብ ይገኛል፣ በዚህ በኩል የቁም ነገር ቤተሰብ ይገኛል። በመካከላቸው ጆኒ ፍሪጁ ቅዝቅዝ ላደርጋችሁ ይገኛለሁ። እሺ ወደ መጀመሪያው ዙር ጥያቄ እንገባለን። ጦርነት ምን ሊያስከስት ይችላል? ሞት። መጥፎ አይደለም፣ መጥፎ አይደለም፣ ሞት አይደለም። ሞት ሰው ማተገላገለ። እሺ መጥፎ አይደለም፣ መጥፎ አይደለም። እሺ ጦርነት ምን ሊያስከስት ይችላል? የዋጋ ጭማሪ። የዋጋ ጭማሪ አንደኛው መልስ ነው። የዋጋ ንረት። የእስራኤልና የኢራን ሚሳኤል ገና ምድር ላይ ሳያርፍ ኢትዮጵያ ውስጥ የዋጋ ጭማሪ በጥፍ እየጨመረ ይገኛል። እባካችሁ ስግብግብ ነጋዴዎች ለህዝቡ አስቡ፣ ለህዝቡ አስቡ። የዋጋ ንረት አንደኛው መልስ ነው። እሺ ወደ ሳቅ በሳቅ የመጀመሪያ ዙር ጥያቄ እንሄዳለን። ይቅር ሊባል የማይገባው ሰው ጥቀስ። አልበርት አንስታይን። አልበርት አንስታይን አንደኛው መልስ ነው። አልበርት አንስታይን በሰራው ቀመር ምክንያት ዓለም ተወጥራለች፣ ነፍሳችን ተጨንቃለች። ከዚህና ከዛ ጽንፉ ነው ተደቅኖብን ነፍሳችን ተጨንቆ ይገኛል። አልበርት አንስታይን ይሄ ጾም ተፈቶ ይሄ እምቡጥ ከንፈርሽን እስከምገጠ ኧረ ተው ትቆርጣታለህ እንዴ? እንጨት ነው እንዴ? ማሽቶ ግን እኔ እንደ ሰው ሴጣም የማቀው ማበርጌ መስጠው ለድልልኝ አንተ እያማረ ነው የሚቀር። በቃ ያምራሃል፣ መቼም አታገኘው እንዴ? ይመሳሰጣል እንጨት ላይ። ለዚህ ብራዘር ኮፒ ሊንክ ሜንሽን ምናምን እያደረጋችሁ አርሱልኝ ማለት ነው። ብራዘሬ ይኸውልህ በግዛቴ ብትደርስ ማለት ነው የመጨረሻ ነው የሚሆነው። መበሳሳት ምን አይነት ነገር እንደሆነ ፊል ታደርገዋለህ። ማን አድርሱለታ ለዚህ ውሳ አድርሱልኝ። በያንዲ ባል አይደለም እሺ። እኛ ሰላ ነው ጨዋታችን። ፍሪክ ከመሰልኩ ናና ተጠጋኝ ናናናናና አድርሱለት። ያራዳ ፒው ፒው ነው ጨዋታው። ምንም አላፋም ነው ምንም አላወቁም። ባያ ሲገናኙ የመተቃቀፍ እንዴ? በየወሩ በቃ ማተም ነው ገንዘብ ማተም ነው። ድሪሉም እየታየ ነው እንጂ ትንሽ ችግር ያለው ነገር ባለፈው ላይቭ ላይ በደንብ ሙቀራ አልሰደብከኝም። ስለምወድሽ እኮ እንዴ ብዬ ካፌ እያሉ በቃ ሚዲያ ላይ የሚያጃጅጋሉ። እንደዚህ ዛሬ ማታ 4 ሰዓት ላይ እንቀጣጠራለን። በደንብ አዘጋጅ የውሸት ጸብ ስለምሰርበው አዳዲስ ነገሮችን አንተ እንትን በላይ ምናምን ገጀራውን እንትን ብለሃል። ደስታ ይዘጋብናል ኖ አንዴ አሳይቶ እንደዚህ ወጣ ወጋባ ጀግና ለማምሰል ያሷንም ያራዳ ደስ አጭራ አባዲ በሰምናው ነው ሰላም ነው ይላፍ ሊያነች እኔ ልሽው ቀልዳላችሁ ባይዘው ቀልዳላችሁ አረቲያት እቺኮ ጅራቶን ቆላችሁ ባልከበርኩት ጅራቶን ቆላችሁ ባይዘይ ገባች ያ ሃይዶ ይዲነሽ እንደምንሽሻል ሰው ያወራሽ ያንቺ እንደዚህ ቆንጆ ነሽ እንዴ? Oh my god! አቤት ነጭ ሽንኩርት እና ፔጦ ታደርጊያለሽ።
ቪዲዮ ስርት እኔ ጥብቅ ነው ቪዲዮ ሰራሽ እኮ ቆንጆ ነሽ የመጀመሪያ ቦይፍሬንድ አታልቅሽ ታገናኙ ራሱ ፈልጋለሁ ተናገ ሁለቴን እኮ አይ በውስጥ መደጋገፍ አለብን እና አንቺ ምን እየሰራን ነው አልገባኝም እኮ አቤት ሶ ጋይስ ሊሾ ላይ ትንሽ ጠንከር ያለባት ይመስለኛል የሪፖርቱን ነገር ትንሽ ብናዘገየው ባይነኝ አንተ ገብቷል አባቴ። በነገራችን ላይ ሁለቱ ቲክቶከሮች መካከል የተጧጣፈው ጸብ እንደቀጠሉ ማጥያተኛ የሚመስሉ ሰዎች አንዳቸውን ጠልፈው ለመጣል ሩጫ ላይ ናቸው። ከዚህ ጋር ተያይዞ እንግዲህ ጆርዲ እዚህ ጋር የምትታማበት ነገር አለ። ያ ደግሞ ያው የተለመደው ኮንቴንቷ አለ። አንዳንድ ኮንቴንቶቿ ላይ በጣም አግሬሲቭ የሚመስሉ ነገሮች አሉ። በጣም ቻናሏ ላይ ሪፖርት እየተደረጉባት ይገኛል። እስካሁን ለምን አልተዘጋም ሪፖርት ተደርጓል? ስለ ቻናል ዩቲዩብ ቻናልስ እሷስ በምን ያክል ታውቃለች የሚለውን እንመለከታለን። ነገር ግን ከሱ በፊት በባለፈው ላይቭ ላይ ገብታ ወደ 2000 ሰው እየተከታተላት ነበር። እያለቀሰች ነበር። እኔ እናት ሁኜ ምናምን ብላ እያለቀሰች ነበር። በነገራችን ላይ እናት ከሆናችሁ በኋላ በልጃችሁ የምትለምኑ ሰዎች ትክክል እንዳልሆነ ይሰማኛል። እናት ሆናችሁ ለመቆም ልጃችሁን ለማስከበር እንደ እናት አክት ማድረግ ወይ ደግሞ እንደ እናት መኖር ግዴታ ነው ብዬ አስባለሁ። እስቲ የተወሰነ ቪዲዮ እንስማ። ጾም ላይ በዚህ ደረጃ ጾም ላይ ሀሜት ደግሞ ሴት ላይ እንደዚህ ብላችሁ ስታወሩ ጾም አይደል እንዴት ትናገሩኛላችሁ አላለችም ጭራሽ። አንቺ የሰው ስጋ ቁጭ ብለሽ እየዘለዘልሽ እየበላሽ ከስጋ ጾም ከምግብ ጾም ስለ ጾምሽ ጸደቅሽ። በቃ ሸወድሽው እግዚአብሔር ነው። ምንም አላደረገችም። በቃ እሷ ንጹህ ነች። አሁን በሷ ቤት ምንም አንዲት ሴት ላይ እከሌ ብለሽ አንዷን ቲክታከር ስም ጠርተሽ እንዲህ ነገር አለኝ በማለትሽ ብቻ ውስጧ የሚሰማትን ነገር አሰበሽው ታውቂያለሽ? ግን እሷ ሁሌም ልክ ነች። እሷ ሁሌም መረጃ አላት። እሷ ሁሌም ተጠንቅቃ ነው የምታደርገው። ሌሎቹ ናቸው ስህተት። እዛ ስትናገሯት ደግሞ ሴት ስለሆንኩኝ ነው የልጅ እናት ሆኜ እኔ ሴት አይደለሁም እንዴ እንዴት ልጅ ትሉኛላችሁ ትላለች። የሆነ ነገር ስታደርጊ ደግሞ ምላሹን ማሰብ እኮ ያስፈልጋል። እኔ የምለው እቺ ልጅ ከመች ጀምሮ ነው የሰው አካውንት ለማዘጋት ሪፖርት ለማስደረግ ምናምን እንደዚህ የበቃችሁ? ከመች ጀምሮ ነው? ረስታው ነው ስትሰራ የነበረውን ነገር የኢትዮጵያ ባህልና ወግ የማይፈቅዳቸውን ነገሮች እንዳረገች ረስታው ነው? እኔ የኢትዮጵያ ሕዝብ ነው ግርም የምትሉኝ ጌታ። እዛ ጋር ስትወርዱባት ስንት ነገር ስትሉ ምናምን ነበረ። አሁን ደግሞ እዚህ ጋር መታ የሆነ ነገር ስትል ኮሜንት ላይ ትንጫጫለህ። ሊያም ደግሞ ነገ የሆነ ነገር እንዲህ አይነት ነገር ብላለች፣ ነገ የሆነ ነገር ብላ አስተካክላ ብትመጣ እንዲህ ነው የምታሽቃበጡት። እና መጀመሪያ ያጠፋ ሰው መቀጣት አለበት። እቺ እየሰራችሁ ነገር ልክ አይደለም። መጀመሪያም ይሄን የራሱን ስህተት ካስተካከለሽ በኋላ ነው እዚህ ጋር ስለ ሰው መታ ሪፖርት አድርጉ ምናምን ልትል የሚገባው ማለት ነው። በነገራችን ላይ በተለያየ ጊዜ ሰዎች ሲጣሉ በቃ አንዱ ሳይሾም በቃ እኔ ነኝ እንደዚህ ማረጋት ምናምን ብሎ የሚፎካከሩ ሚዲያ ላይ ያሉ የሆነ ስለ ሚዲያ ስታስቡ አሉ አግሬሲቭ በመሆን ወይ ደግሞ ኮንቴንት መፍጠር አቅቷቸው የራሳቸው ዓላማ ብቻ የሚያራምዱ አንዳንድ ሰዎች አሉ። ከዚህ ጋር ተያይዞ ጆርዲ የምትታማበት ከዚህ በፊት ብዙ ነገሮች አሉ። እንደውም ትናንትና ማርች 8 ነበረ። ማርች 8 ሲከበር እሱ የጆርዲ አይነት ሴት አንዳል ማርች 8 ትክክል አይደለም መከበር የለበትም ምናምን ስትል ነበር። እኔ ሴት ስላልሆንኩ ምንም ሀሳብ መስጠት አልችልም። ሴቶች ሀሳባችሁን ስጡ። ነገር ግን ሁሉም ሰው የየራሱ ዓላማ አለው። ጆርዲም ትክክል ያልሆነችበትና ከዚህ ቀደም የምትታማበት ነገር አለ። አሁን ግን ከሀገር ውጭ ስላለች ምናልባት ያው ከባድ ነገር ካልሰራች በስተቀር በአጭሩ እንደዚህ ተደርጋ ህግም ጋር የምትገባበት የለም። ሊያየት ያለች ኢትዮጵያ ውስጥ ነው ያለችው። ነገር አረገች እያልኳችሁ ሳይሆን ምንም ነገር ብታጠፋ በቀላሉ የምትታሰርበት ነገር አለ። እነሱ የራሳቸውን ዓላማ ለማራመድ ሊያን ግን የጦስ ዶሮ እያደረጓት እንደሆነ ይሰማኛል። ነገር ግን የራሳቸው ጉዳይ። ነገ የሊያም ደጋፊ የጆርዲም ደጋፊ የሆናችሁ ግን መሬት ላይ ትቀራላችሁ። ሁላቸውም የየራሳቸው ዓላማ ስላለ እዚህ ጋር ግን መናገር የምፈልገውና ሳልናገርም አላልፈው ዩቲዩብ ሪፖርት እየተደረገባት ይገኛል። እስካሁን ድረስ ታዲያ ለምን አልተዘጋ? ራሱ ስለ ዩቲዩብ ምን ያክል ታውቃለች የሚለውን ዘርዘር አድርጌ ልንገራችሁ። የፈለገ መጥፎ ነገር ብትሰሩ ዩቲዩብ ላይ ቪዲዮን ፕራይቬት ብታረጉ ብትደልቱ ሌላ ቪዲዮ ሌላ ቦታ ላይ ካለ እሱን አይቶ ሪፖርቱ ሊያዘጋባችሁ ይችላል። ፕራይቬት ስላረጋችሁ አይቀርላችሁም። ሁለተኛ ደግሞ ረጅም ዓመት ዩቲዩብ ላይ የቆየ ሰው
ሪፖርት ብታደርጉበትም በጣም ገና ቼክ ተደርጎ ሪያሊስቲክ እስከ ጥግ ድረስ ታይቶ ነው እንጂ በቀላል የሚዘጋ አይደለምና በዚህ ልክ ዩቲዩብን የምትሰሩም ሪፖርት የምታደርጉም ብትረዱ ጥሩ ነው። እንጀራዋ እስከሆነ ድረስ ገንዘብ ሜክ እስከምታደርግ ድረስ ይቅርታ ጠይቃ ወደ ማንነቷ ብትመለስ ጥሩ ነው። ጠፋችሁ ይቅርታ ብትጠይቅ ጥሩ ነው። ከዛ ውጪ ሁላችንም ማንነታችን ቢጣራ ቢመረመር ንጹህ ሰው በምድር ላይ አይገኝም። እሺ ፍቅረኛ ፌሚኒስት ስትሆን ቢላይክ ዋት ምን ሆነች ደግሞ? I'm independent man, okay? ራሴ ማስተካከል እችላለሁ። አቤት አቤት don't worry። እሺ እና ምን እያወራን ነበር ታዲያ? አይዞሽ no don't touch me I'm strong man, okay? what ወድቄ የምቀር መስሎ ነው እንዴ? በፍጹም እኔ ላነሳሽ እኮ ነው ያሰብኩት። እንዲህ ነው የሚሉት በቃ እሺ እነሱ አዋቂ እነሱ ኖ አንደኛ በኔ ምርጫ አልተገዛም፣ ሁለተኛ ስለ ጤንነቱ አረጋግጠሃል፣ ቼክ አድርገሃል ምናምን ዝም ብለህ የፈላ ውሃ ይዘህ ምዞር ነው የሚመስለኝ። ምርጫዬን ልታከብር ይገባል። እሺ ከባድ ነው እንዴ? እዚህ አካባቢ ማጣው ጥሩ ቤት አለ በየአይነት ምናምን ያላቸውና ብንበላ what በየአይነት ምን ነው? በጣም እየተግባባን አይደለም፣ የተረዳኸኝ አይደለም። ለመሆኑ ተምረሃል? አዎ ተምሬያለሁ። ነው አንደኛ እኔ የራሴ ምርጫ የሆነ ቤት ነው ማለት ነው። እምቢ አልሰጥም ናቸው በቃ ዝም ብሎ። ሁለተኛ ምግብ አንተ እንድትመርጥልኝም አልፈልግም። ሲጀመር ያለ ምርጫዬ ነው ህይወቴ ውስጥ የገባው። ኦኬ አቤት 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 ዳንተ አይነሳው ህይወቴ መውጣት ነው ያለበት። ባይ ባይ በቃ ዘንድሮ በሳቅ ማለቃችን ነው። ኢየሱስ ጌታ ዘመኛ ነው ያለ ዘመኛ ነው ያለ ኢየሱስ ይወዳል። ኢየሱስ ጌታ ነው። መዳን በክርስቶስ ኢየሱስ ነው። የዚህ ዓለም ንጉስ ኢየሱስ ክርስቶስ ነው። ይመጣል። መዳን በክርስቶስ ኢየሱስ ነው ያልኩ ነው። ምን ትላለህ አንተ? ሲመጣና ያወራል። ግድ ተናግራችሁ ሰውን ተናጋሪ የምታረጉት ግን ምን ሆናችሁ ነው? ይሄንን አሁን የተናገራችሁትን የማያውቅ ሰው አለ? ኢየሱስ ጌታ መሆኑን የማያውቅ ሰው አለ? በቃ ምናልባት ሴጣን ብቻ ሊሆን ይችላል፣ ወይ ደግሞ አላውቅም ብቻ የገዛ ተማሪ ለመግደል ምንድነው ያነሳሳ? በመጀመሪያ ቤት እንደገባው እስከዛሬ አስጠናውትን እንደምጠይቀው ነገርኩት። እሺ ከዛም በኮንፊደንስ ጠይቀኛለኝ። እሺ የመጀመሪያ ጥያቄ ከስንዴ ምን ይሰራል? እንዴ ከቀላሉ ጀመርክ። ዜናና ዶክመንተሪ ነው፣ ሌላ ምን ይሰራል ከስንዴ? ይሄንን አንተ ባታስጠናኝ ራሱ አውቃለሁ። ሁሌ ኢቲቪ ላይ ማየው ስለሆነ ማለት ነው አለኝ። ከዛም በጣም ተናደድኩኝና አንተ የድድብና ባንዲራ ያዥ ነህ፣ የድድብና ባንዲራ ያዥ አልኩትና ወደ ሁለተኛው ጥያቄ ገባ። እሺ ይሄንን መልስ። ውሻ በቀደደው ዳሽ ይገባል ተጠቆረ። ኧረ በለው ውሻ በቀደደው ተጠቆረ። ኧረ አንተስ ጠቋቅር ያጥቁር አልኩት። እሺ ከዛም እርምጃ እንደወስድበት ያደረገኝን ጥያቄ ጠየቅኩት። ምን ነበረ ጥያቄው? ይሄንን አትመልስና ማረገውን የሚማቆሽ የሃይሌ ሪዞርት ባለቤት ማን ይባላል? ባንተ ላይ ከባድ ጥያቄ ጠየቀኛ። እቺ ባቀላል ኮረች ኬንድሪክ ነው ባለቤት። ይሄንን ሲመልስልኝ አልቻልኩም እና ምን አደረከው? ቀጨውት። ከባድ ወንጀል የሰራው ከባድ እና ገና ሆዴን ልሙላ ብዬ በዚህ ልጅ ልበል? ይሄ እኮ የሀገር ሸክም ነው። እንደውም ገላገልኳችሁ እንዴ! እኔ እኮ ገንዘብ ልስራ ብዬ ነው እንጂ እንደዚህ አይነት ሪስክ መጀመሪያው አልወስድም ነበረ። እንኳን ወደ ጀለሶች ጨዋታ በሰላም መጣችሁ። ከማን ጋር ነው የመጣው? ከአባቴ ጋርና ከወንድሜ ጋር ነው። የመጀመሪያው ጥያቄ ምን ትወጋለህ? ያው ፒን እወጋለሁ። እሺ ሁለተኛ ምን ትበላለህ? ሸራ ይበላል። ሸራ እሺ እንዳያፈርስብሽ ግን። ሶስተኛ ምን ትሰብራለህ? በቃ ነው ይሰበራል። አራተኛ ምን ትጠብሳለህ? በጥብስ
ከምን በጥርስ ይጠበሳል? አምስተኛ ምን ታጫውታለህ? ያው ቺክ ነው። ሌላ ምን ይጮታል? አንተ ውሻ ቤት አለኝ ብለህ እንዳመጣ በዛ ወደ ጎዳና ኧረ አባዬ ጨዋታ ነው እንዴ? ምንም የሚባል ነገር የለም። በልበል ወደ ጎዳና። አንተን ያሳደግኩበት እኔ ሀያ አሳድጌ ቢሆን ይኸው ተሸክሞ ያደርሰኝ ነበር። ውሻ ራሽ ከአህያ ተናንሰ ትገኛል። ኧረ ተው ተው፣ ይሄ የጎዳና ወሬ ነው እንዳለ። እሺ ዝገት ፋሚሊ መጣ እንዴ? አረ ቀረው እንዴ? እኔ ማለት ቲቪ ያይሽ ነው አይደለም? እና ጋዜጣ ያነበው ወሳይ ዝገት እሺ ተነስና ሂድና እዛ ጓዳ አስቀመጥኩ ዳቦ ይዘና የምን ዳቦ ርቡሽ? ኧረ አይደለም ጠምቶኝ። ኧረ ማያውቀሽ ነው እንዴ ታዝልኝ እንዴ? ምንድነው እንዴ? ኧረ አይደለም መምጣቴ ነው እንዴ? በሞተር ተከብቤ ነው የምሄደው። አብረን ታሰር ነበር በትንሹ 4 5 6 7 ኦኬ። አንተ መሀል ላይ ነው። እኔ በመኪና ነኝ። በሞተር ታጅቦ ጠዋት የነዳሁትን ከሰዓት አልነዳሁም፣ ከሰዓት የነዳሁትን ማታ አልነዳሁም። በጥፊ ብዬ አውርጄ መኪና ይዤ እሄዳለሁ። ደረስኩ፣ ታርጋዬን አጠፍኩኝ። በሩ ላይ ቀጥ ብዬ ወደኋላ ገባሁ። ከዛ የማይገባበት ቦታ ነው የገባሁት። ጠቅቂያ እሺ፣ ዘለው በመስኮት ገቡ። ነዳሁት። ስነዳው ስወጣ ክራውድድ ነው። ጋጭቸው በዚህ በቀሰል ዝግ ነው፣ በዚህ በቀሰል ዝግ ነው። በእግረኛ ላይ ማንን ማይሰማ የጥይት ሩምታ ገብቷል። ላይፍ ኦፍ ጋንግስተር አይጠቅም። እኔ ኔትፍሊክስ ፊልም ላይ ተሳትፈ ነው ወይ ደግሞ የኔትፍሊክስ ፊልም አይተ ነው የምትተርከው? በነገራችን ላይ እንደዚህ አይነት ወሬ የሚያወሩ ሰዎች ለህግ አሳልፈን የምንሰጣቸው ሰዎች ወይ ደግሞ ለንስሐ አባት የሚነገረውን ሚዲያ ላይ መጥቶ እጃጅን ሁላ መቼስ እውነት ከሆነ ሰርቶ ይሁን አልሰራ ይሁን እኔ እንደዝና የሚወራ አይደለም። ታስሮም ቢሆንም ንስሐ ገብቶበትም ቢሆን እርግጠኛ ነኝ አማኑኤል ሆስፒታል አምልጦ ነው የመጣው የሰው ብዬ አስባለሁ። በጣም በቃ ሰሞኑን ርብስ ማምስከሳ ቴዲ አፍሮ ጊዜ ያገኘኝና የት ሆቴል ነው እንዲህ ምሳ ልንበላ? እሺ ሳክስ አባ ሳክሶ ይሄ ሰውዬ በቃ መቀለጃ ነው የሆነው ሰሞኑን። ይሄን ልጅ የሆነ ቲክቶክ ላይ አንድ ምክር በጣም እኔ የወደድኩትን ምክር በጣም ብዙ ሰው እንትን ላይ ፌስቡክ ላይ አጋርቸው የሱን ምክር ይውላችሁ በጣም ብዙ ሰው ከ200,000 ሰው በላይ አይቶ 500 ምናምን ሺህ ሰው ሼር አድርጓል። እኔ ፖስት ያደረኩት የሱን ምክር እንዴ ምክሩ እግዚአብሔር እንዲህ ጠብ የሚል ነገር የለም። ምንድነው የመከረው? ያኔ የመከራችሁ ምክርና እዛ ጋር ቢቆም አሪፍ ነበር ብዬ አስባለሁ። ከዛ በኋላ ያሉት ነገሮች ያወራቸው ነገሮች እውነት ይሁኑ ውሸት ይሁኑ አናቅም፣ ግን ለመቀበል የሚከብዱ ከየት ነው የት እንትን ድረስ አይደለም። በዛን ጊዜ እንዲህ ዘመናዊ መኪኖች ባልነበሩበት ማርሽ እንዲህ ያስገባህ በቪኤት ያውም አሁን ላይ ባለው በተንጣለለ መንገድ አይደለም። ያኔ በክራውድድ በ10 ደቂቃ ደርሳለሁ። ውሃ ያነሳ እስር ቤት አነባቸው የነበሩ መጽሐፎች በሁለት መኪና ለማመን የሚከብዱ ነገሮች ናቸው። አልታሰረም ራሱ ነው እርግጠኛ ነኝ። ፓብሎ ስኮባርና ማጋይቨር እኔ ይኸውላችሁ የእውነት በምን አምናለሁ መሰላችሁ? ቴዲ አፍሮ የሆነ ጊዜ አገኘኝና የት ሆቴል ነው እንዲህ ምሳ ልንበላ እኔ አዲያው አደንቀዋለሁ፣ ቴዲ አፍሮን አደንቀዋለሁ። ከዛ ሄጄ ሰላም ስለው ከመቀመጫው ተነስቶ ምግብ እየበላ ነበርኩ። ከመቀመጫው ተነስቶ ኢላ በጣም ማደንቅ ጎበዝ ባለሙያ ነህ፣ የምትሰራቸው ስራዎች ደስ ይላል፣ የምታስተላልፋቸው መልእክቶች ደስ ይላሉ። ልጆቼ ሲያድጉ እንዳንተ እንዲሆኑ ነው የምፈልገው። ብዙ ጊዜ ነው ማሳያቸው ያንተን እንትን ሞቲቬት እንዲሆኑ በአንተ ስራ በአንተ አንዳንድ ነገሮች ምናምን ብሎ ያንተን ቪዲዮ ነው ማሳያቸው አለኝ። አሉ ነው እንግዲህ እሺ፣ የእውነት ብሎኝ አይደለም አሉን እና ቢለኝ እንደዚህ ይሄንን ነገር ራሱ ቴዲ አፍሮ አውጥቶ እስካልተናገረው ድረስ ወይ በቪዲዮ ማስረጃ እስከሌለኝ ድረስ መጥቼ ለእናንተ ብላችሁ ሳክስን እናንተ እኔን የመቀበል እንትናችሁ ፐርሰንቱ በጣም ብዙ አነስተኛ ስለሆነ ትቀበሉኛላችሁ ብዬ ስለማላምን በቃ ይሄንን ነገር ዝም ነው የምለው። ቴዲ አፍሮ በተናገረ ሰዓት ይናገር እና አንተ እንዳልከው
እንደውም የኔ ይቀርባል ለእውነት የኔ አሁን ያወራሁት ነገር ይቀርባል። ምክንያቱም ከአቃቂ ፒያሳ በክራውድድ በ10 ደቂቃ አይደለም ማሰልጠኛ አደርስም። አንተ ከጠቀስክበት ቦታ ባስ አይደረስም። በቃ ይሄ እኚህ ነገሮች ሳክስ ናቸው። ግን አሁንም መጀመሪያ የመከረው ምክር እንዳትጥሉት፣ እግዚአብሔርን ይጠቅማችኋል። በቃ የሱንም ቪዲዮዎች በጣም ብዙ ሳይቶች አይታችሁታል። እዚህ ቲክቶክ ላይ ካላያችሁት ይኸውላችሁ በዚህ ሰርች አድርጉና እኔ ጋር ታገኙታላችሁ። ምክሩ እግዚአብሔርን ይጠቅማችኋል። ያ ምክር ሳክሱን ተውትና ያኛው ምክር ይጠቅማችኋል። ይሄንን ልጅ ደግሞ እኔ የምመክረው ነገር እስካሁን ሁለት ፖድካስት ላይ አየው። በቃ ካሁን በኋላ ሌላ ፖድካስት ላይ አትቅረብ። ካቀረብክም ይሄን ብናገር ሰዎች ላያምኑኝ ይችላል። ስለዚህ ይሄንን ልዝለለው ብለህ የምትላቸውን ነገሮች ምረጥ። በደንብ የሆነ አንተን ስቅል ያደረገን ነገር በአንዴ እየናድከው። በነገራችን ላይ የውሸት ውድድር ልንወዳደር ከክፍለ ሀገር መተን ዳኞቹ ውሸታችን ነው አሉን ያለችው ልጅ ትዝ አለችኝ። ይሄን ሰው ያይቼና በጣም ይሰክሳል። የውሸት ውድድር ለመወዳደር ዝግጅት ላይ ያለው ሰው ነው የሚመስለው። ንግግር ውስጥ የሚታመን እኔ ታስሯል ብዬ ራሱ ታስሬ እንደዚህ አይነት መጽሐፍ አንብቤ እኔ ከቃልቲ ፒያሳ እንደዳለን እኮ መኪና ክራውድድ ሆኖ አይደለም ክራውድድ ራሱ ሳይሆን 10 ደቂቃ አይደለም እኔ 40-50 ደቂቃ ውስጥ ራሱ አይደረስም ቃልቲ ፒያሳ። የእውነቴን ነው የምልህ እንዴ በጣም ሩቅ እኮ ነው። በቃ እቺ ሰውዬ በቃ ሰሞኑን በቃ መክሮ እኔ ምክሩን አልሰማውም። ሰማው ደስ ይለኝ ነበር። ጃኒ ላይ ያለው ጥቃትና አዶናይ ላይ ያለው ዝምታ ተሰበረ። ስለ ጃኒ ላወራ ነው። ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ ኢንዲቴል መግባት አልፈልግም። ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ማለቸው ላይ የነበረውን ጥፋት ትቶ እሷ ላይ ያለውን ጥቃት ብቻ ነው እያወራ ያለው። እንደዚህ አይነት ልብ ግን ከየት ይገኛል? ለጃኒ ግን እናስፈልጋታለን። አካውንቷን ሄዳችሁ ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። ማንም ሰው እንደዚህ መበደል የለብንም። ራይት እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። በዚህ ሰዓት አስደዛች ዜና ተሰምቷል። ቬሮኒካ አዳነ ሽልማቱን ደግመዋለች። ቬሮኒካ የሽልማት ስርዓቱ ላይ ተገኝታ ባትቀበልም በፌስቡክ ገጿ መልእክቷን አስተላልፋለች። እግዚአብሔር ይመስገን ሌላ 2 አዋርድ ተጨማሪ ከሩዋንዳ ሀገር ወስደናል ስትል በፌስቡክ ገጿ ላይ ጽፋለች። ትኬት የቆረጥኩበት ጉዞ ነበር፣ ግን እግዚአብሔር ስላልፈቀደ አልተገኘውም። አዋርዱ በዚህ 2 ቀን እጄ ሲገባ ከአዋርዱ ጋር የምስጋና ቪዲዮን ይዤ እመጣለሁ ስትል አስተላልፋለች። ስለ ሁሌም ድጋፋችሁ በእግዚአብሔር ስም አመሰግናችኋለሁ ስትልም አድናቂዎቿን እንዲሁም ተከታዮቿን አመስግናለች። አይ ማዘር ለቅሶ ቤት እንዳልደፋሽ አንቺ ጥንባት አንቺ መጣሽ እኮ ይልሽ አትይም አይደል? እስኪ ነጠሯን ደረብ ብታረጊ ድግስ ቤት ብትሄጂ ጸጉርሽ እንደዚህ አጎፈረሽ ምን አጠራና ያዘንሽ ይመስላል። ዋናው ከልብ ነው። ሾካካ ልጅ ምን አባሽ ተሰብስቧል። ተበባክሽ እናትየው እኔ አይዞት እሜትዬ አይዞት እግዚአብሔር ያጽናዎት። እግዚአብሔር ለማስጠቆር ነው እንደዚህ አይዞት ምን አገባሽ? ዝም በይ እባክሽ ሌባ 5 እንጀራ እኮ አበድራኛለች። ውይ እኔ እኮ አንድ ቀን ከዛው ሸላ ባሏ ጋር ስትጃጃል እሷንም ባሏንም ነበር አንጥፌ ጣልኳቸው። ኧረ ተይ ለቅሶ ቤት እኮ ነው። አሁንም ያልሽ አፍሽ እኔ ማጸለይኩ እኮ አፍሽ ለመስከፍች ኮነ ዛን ምደባልቅሽ አብሬ እሷ ጋር አፍሽ እንዳትከፍች አንቺ ጥንባ። እኔማ 5ቱን እንጀራ እኮ ጸለይኩኝ። ቢደፋት የታምጨ ነው መካፈል እያልኩ ነበር። ደፋት እንዳልኩ አንቺ ጥንባታ እኔ 5 ሊትር ዘይት አመጣሽ ለምን ያያለሽ? ይሄ ቀልድ ብቻ አይደለም፣ በነገራችን ላይ አለ። አስቤዛውም ዘይቱም አልቋል። እንግዲህ ማቱን ነው የሚያፈስብኝ። አስቤዛ አልቋል። የአስቤዛም የዘይትም ይስጡኝ። የምን አስቤዛ? የእህል ወጡ ምን ዘይቱ ስለው ሽንኩርቱ ስለው ዘይት የዛሬ 6 ወር አይደል የገዛውልሽ? ያና መኖትን ማፈርጫ አጣብ እስከ 6 ወር በዋየ ከለስኩ ቆየው። ምን እኔ ጠፈኝ። መቼም ቤተሰቦችሽ መሰብሰቢያቸው እኔ ነኝ። ለነሱ እየከለሽ ደግሞ ያ ጋር የሚያድርሻል ወይ ስራቴው አስተንጨሽ ተቀልቢዋለሽ። ለሞሽኩ ምን አረገ? አይ ተይ እሱ ነገር ሄሎ ጋሽ ባንጆ አፈሳ ልጆች እየታፈሱ
እሺ እሺ አይወጣም አይወጣም ያን ጋር የሚያልሽ ጥሪው ዮሴፌ ና እስኪ ና ይላል ደግሞ ምን ይልህ እንደሆነ እኔ እንጃ። አቤት ፋዘር ሄድና ጋሽ ባንጆን ደህና ነው ሆይ ብለልኝና ኧረ አልወጣም እየታፈሰ ነው እየታፈሰ ነው ዝም በል እንኳን ካፈሳ ከኮንዶም አምልጣል ሂዱታ ማርቆራጭ ሲያሰምጥ ማርቆራጭ ለብዙ ሽንት ቤት ነበር ያልተረታ ዛሬ ግን ባንቺ አር ልቤ በጣም መታ አንተ እንደዚህ ራስን ተወርዳለህ ነይን ስማ የኔ ሞናሊዛ እንዴት ነው የምታምሪ እኔ መጣው አለው አንቺ በደንበሪ አረ በእናትህ አታግማመው እሪልኝ በሞቴ በቀጭን በወፍራም ሽታ እንኳን የለውም ይሰጠኛል ሰላም እንደዚህ ይቻላል እናት አረድ የኔ አረቡቡ አታ አረይ ትርሽነሽ እንደይቱ ምጠጡ ግማታም ታሽ ታለንት እኮ ነው ምን ያመጣለ ተነሺ ቆሻሽ ሁለት ቆሻሽ ባለፈው የጋዝ ጀንበሩ ለቅሶለት የሌለ ያዙ ሊቀቁኝ ተላለ ኧረ ተው የጋዝ ጀንበሩን ነገርማ አሁን ራሱ አስታውሶ በቃ ሆዴ ባርባር ነው የሚለኝ ልጃቸው እንደዛ አላለቀሰችም ምን ሆነ ነው ልጃቸው ነህ እንዴ ልጃቸው ነህ እኔ ለጋዝ ጀንበሩ አበድሬያቸዋለሁ አዎ 200 ብር 200 ብር አስበው በዘንድሮ ኑሮ 200 ብር ኧረ ውድ ነው በጣም ብዙ ብር ነው ያው ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ በተዝናናችሁበት በታዘባችሁት ቦታዎች ላይ ሀሳባችሁን ማስቀመጣችሁ እንዳትረሱ ቪዲዮ ላይ ካላረጋችሁ ዳግም እስቲ ቼክ አድርጉ ላይክ ማድረጋችሁ ቀጣይ በምርጥና በተሻለ ቪዲዮ እንገናኛለን